ዘመናዊ ማርኬታችን እየቀረጸልን የከተማ አስተዳደሩ የገበያ ሁኔታን ለማረጋጋት በተለያዩ በከተማዋ አቅጣጫዎች የቅዳሜና እሁድ ገበያዎችን እያስፋፋ ይገኛል። በዚህም እንግዲህ ዜጎች የሚፈልጉትን ምርቶች በአንድ ቦታ ማግኘት እንዲችሉና እንዲሁም ደግሞ በተመጣጣኝ ዋጋ መሸመት እንዲችሉ የሚያስችል ሆነው የተተገበሩ ስለመሆናቸው ይታወቃል። ኤኤምኤንም በዛሬው ዕለት እንግዲህ በሳሪስና በገላን የቅዳሜና እሁድ ገበያ ምን ይመስላል ሲል ቅኝቱን አድርጓል። በቅኝታችንም እንግዲህ ያነጋገርናቸው ሸማቾች የቅዳሜና እሁድ ገበያዎች መኖራቸው በተለይ ምርቶችን በአንድ ቦታ ማግኘት እንዲችሉና በተመጣጣኝ ዋጋ መሸመት እንዲችሉ እንዳስቻላቸው ተናግረዋል። እኔ ሁሌ እዚህ እየመጣው ነው የምገዛው። በጣም ልዩነት አለው። ቀለል ብሎም ለኛም ለማለት ዝቅተኛ እንትን ላለብን ሁሉ እዚህ እየመጣ ነው መንገዛው። ለኛ ተስማሚ ነው። በጣም ይለያያል። ያዛጋ ዋጋው ብዙ ነው። እዚህ ጋር ደግሞ ይቀንሳልኛ። ሽንኩርትና ድንች፣ ቲማቲም ሁሉ ነገር ተጠቀማለሁ። ግን ቆንጆ ነው። በዚሁ መንግስት እንዲቀጥል እላለሁ። አሁን ከሱቅ ላይ ሽንኩርት ደረቅ ሽንኩርት ቢሉ 70 ብር ሊሉ ይችላሉ። እዚህ ግን እኛ በ50 ብር በ40 ብር እንገዛለን። መካከለኛው ደግሞ ቀዩ እንትን ሽንኩርት ደግሞ 30 ብር 25 ብር እንደዛ ነው የምናገኘው። እና ይሄ የበለጠ ይሄ ቆንጆ ነው ብለን እናስበው። ይሄ ሰንዴ ማርኬት ለኛ መካከለኛ ገቢ ላለን ሰዎች በጣም ጥሩ ነው። ከሱቆች ጋር ደግሞ በጣም ልዩነት ነው ያለው። ሁሉንም የፈለግነውን ፍራፍሬ፣ አትክልትም፣ ዱቄት፣ የተለያዩ ነገር የሳሙና፣ የልብስ ንጽህና መጠበቂያዎች ሁሉንም ነገሮች እናገኝበታለን። ለኛ ጥሩ ነው፣ ተስማምቶናል። ሳምንት ጠብቀን ነው የምንገዛው። እንደ አቅማችን የፈለግነውን ያህል ኪሎ ገዝተን እንገባለን። ዋጋውም ጥሩ ነው። በቅዳሜና እሁድ ገበያ ላይ ምርቶቻቸውን ይዘው የቀረቡ ነጋዴዎችም ለማህበረሰቡ የሚያስፈልጉ የተለያዩ ምርቶችን በበቂ ሁኔታ ይዘው ስለመቅረባቸው ነግረውናል። እቃ ሁሉንም አሟልተን የቀረብነው ሽንኩርትም ቢሆን ቲማቲምም ሁሉንም አይነት እቃ አሟልተን የቀረብነው። ሸማች በጣም በደስተኛ ሁኔታ ነው የሚገዛው። ከጧት እስከ ማታ እረፍት የለንም። እንደምታዩ ሰልፍ ነው። እኛም አቅርቦቱን አሟልተን ነው የምናቀርበው። ሽንኩርት፣ ቲማቲም፣ ካሮት፣ ቀይ ስር፣ ጎመን፣ ቃራ በቃ የተለያዩ እቃዎች ሁሉንም አትክልት ያው ሁሉንም እያቀረብኩ ነው። በተለይ ዋጋውም ያው የተመጣጠነ ነው፣ አሪፍ ነው። ሁሉም ከአትክልት እስከ ፍራፍሬ ድረስ ባሉት ምርቶችን ይዘን በበቂ ሁኔታ ይዘን ቀርበናል። ሽንኩርት በ50 ብር ነው የምንሸጠው። ሁለተኛ ቲማቲም እንዲሁም በ50 ብር ነው። ድንች በ40 ብር፣ ብርቱካን በ120 ብር እየሸጥን እንገኛለን። የቅዳሜና እሁድ ገበያ ላይ የሚያስተባብሩ የንግድ ጽሕፈት ቤት ኃላፊዎችም በተለይ አላአግባብ የዋጋ ጭማሪ የሚያደርጉና እንዲሁም ደግሞ የምርት አቅርቦት እጥረት እንዳይኖር ክትትልና ድጋፍ እያደረጉ ስለመሆናቸው ነግረውናል። በዚህ እሁድ ገበያዎች ላይ ሁለት በቡድን መሪዎች ያሉ ሁለት ባለሙያዎችን መድበን ቁጥጥር እያደረግን ነው የምንገኘው። ቅዳሜም እሁድም በሰፊው ቁጥጥር እናደርጋለን። ከምርት ጥራት ጋር ተያይዞ ከዋጋ ልዩነት ጋር ተያይዞ ልዩነቶች ካሉ አቅራቢዎቹ ላይ ከጽሁፍ ማስጠንቀቂያ እስከ ቦታው ማሰናበት ድረስ እርምጃ ይወሰዳል። እስካሁን ግን ባለው ሁኔታ በጣም የተሻለ እንቅስቃሴ ያለበት ሁኔታ ነው ያለው።